ሰዎች የተናገሩት ነገር ሬስቶራንት ላይ እንጀራ የምታቀርቡት እንጀራ በጣም ያሳዝናል። ላስቲክ ነው። ስለዚህ እናንተም ቤት ከፍታችሁ ሬስቶራንት አድርጋችሁ ታክስ እየከፈላችሁ በጣም ዋጋ እየከፈላችሁ እየሰራችሁ ካላችሁ ይሄን ነገር ብታስተካክሉና ለምን የኢትዮጵያ ሬስቶራንት ማለት ማንነታችን ነው፣ ግማሽ አካላችን ነው እንጀራችን። ባህልን ትንሽ ነካ ያረገ ሆኖ ዘመናዊ ብታረጉ፣ ቆንጆ ወንበር ብታዘጋጁ፣ ቀላል አይደለም በር ከፍቶ ማስተናገድ ራሱ። ሳሙና ላይ ውሃ ባጨምሩና ሽንት ቤቱን ጽድት ብታረጉ፣ ሰራተኛ ቢቀጥሩ፣ አንድ ሰው ሲያስተናግድ አንድ ሰው ሂሳብ ቢቀበል፣ ሬስቶራንቶቻችን በጣም ደክመዋል፣ ሱቆቹ በጣም ደክመዋል። ለምን እርስ በርስ ኮሚኒቲው እንዳያድግ ተገዳድለናል። በቃ በኢኮኖሚም በሃይማኖት ደግሞ የምታረጉ ሰዎች አሏችሁ። ከህንድ ከሌላ ሱቅ ሄዳችሁ ስትገዙ እኮ ምን አይነት ሃይማኖት እንዳለው ማታቆትን ሰው ጋር ነው ሄዳችሁ የምትገበያዩት። 5000 4000 በዲኤችኤል በኪሎ እየከፈልን የምናስመጣው እዚህ የሚቀርበው ሽሮና በርበሬ በጣም ችግር ነው። በጣም ያሳምማል። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? ይህ እቶ ሚዲያ ነው። ዛሬ አጠር ባለች ቀለል ባለች ቪዲዮ ወደ እናንተ መጥቻለሁ። እሱም ከዚህ በፊት ቲክቶክ ላይ ይሄን ቶፒክ አንስቼ ነበረ። ስለ ሬስቶራንቶቻችን፣ ሱቆቻችን በአውስትራሊያ ያሉት ምን ይመስላሉ፣ ለምንድን ነው ማንገበያየው፣ ከነሱ ምንድን ያለው ችግር ብዬ ጠይቄ ነበረ። አንዳንድ ሀሳብ አስተያየቶች ሰዎች ለግሰውኛል። የራሴንም ኦፒኒየን ጨምሬ አንድ ትንሽ ነገር ለመናገር ነው ብቅ ያልኩት። ዛሬ እስከ መጨረሻው ተከታተሉኝ እላለሁ። ዛሬ ላውራ የመጣሁት ያው እንደነገርኳችሁ ስለ ሬስቶራንትና ሱቆቻችን ናቸው። አይኖ እዚህ ሀገር ቢዝነስ ለመክፈት ቀላል አይደለም። ብዙ ዋጋ ከፍለን ነው ቢዝነስ የምንከፍተው። በቀላሉ የሚከፈት ቢዝነስ የለም። ብዙ አይነት እለት ብዙ አይነት ቻሌንጆች አሏችሁ። ሬስቶራንት ውስጥ ያላችሁ ታውቃላችሁ። ታክስ አለ፣ ብዙ አይነት ነገሮች አሉና ያን ነገር ተቋቁማችሁ ሬስቶራንቱ ራሱ ስለቆመ እጅግ በጣም ነው የምናመሰግነው። ይሄ መተን እንጀራ የምንበላበት ቦታ በማግኘታችን ራሱ የምንገዛበት ጀበና ሲሰበርብን መተን የምንገዛበት ቦታ በማግኘታችን ራሱ በጣም ነው የምናመሰግነው። እንግዲህ ሰዎች የተናገሩት ነገር ሬስቶራንት ላይ እንጀራ የምታቀርቡት እንጀራ በጣም ያሳዝናል። ላስቲክ ነው፣ ሆዳችን እያሳመመ ነው። ብዙ ሰው ሬስቶራንት እየሸሸ ያለው በዚህ ምክንያት ነው። እንጀራውን ቢያስተካክሉልን፣ ቅባት ደግሞ ባያበዙበት ምግባቸው ላይ ብለው ይሄን ሀሳብ ሰጥተውኛል። እውነት ለመናገር አንዳንድ ቦታ የሚሸጡ እንጀራዎች አይቻለው። እኔም ብሆን ከቤታችሁ ማትበሉትን ምግብ ለሰው አታቅርቡ ብዬ ሀሳብ መስጠት እፈልጋለሁ። ለምን አንዳንድ ቦታ የሚቀርቡ ምግቦች በጣም ያሳዝናሉ። እውነት ላስቲክ ናቸው በቃ። ስለዚህ እናንተም ቤት ከፍታችሁ ሬስቶራንት አድርጋችሁ አንድ ሰው ሁለት ሰው የሚመጣበትን ታክስ እየከፈላችሁ በጣም ዋጋ እየከፈላችሁ እየሰራችሁ ካላችሁ ይሄን ነገር ብታስተካክሉና እኛም መተን በደንብ ኢንጆይ እንድናደርግ ሌሎቹንም ጋብዘን እንግዳ ይዘን መተን በኩራት የምንበላበት ቤት ብታረጉልን በጣም ደስ ይለናል። ቀጥሎም ደግሞ ወንበሮቻችሁን ብታስተካክሉ ጥሩ ሬስቶራንት። አሁን የኢትዮጵያ ሬስቶራንት ማለት ለኔ ዩኒክ ነው። ልደቴን ሳከብር የተለየ ዝግጅት ሲኖረኝላ የስራ ባልደረቦቼን ጓደኞቼን ይዤ እሄዳለሁ የኢትዮጵያ ሬስቶራንት በጣም በኩራት። ለምን የኢትዮጵያ ሬስቶራንት ማለት ማንነታችን ነው። ግማሽ አካላችን ነው እንጀራችን፣ ቡናው፣ ብዙን የምናሳየው ነገር አለ አይደለ? ግማሹም አለ አልተነካም የኢትዮጵያ ነገር እንዲያውም እዚህ ሀገር ላይ። ስለዚህ ያን ስለምናሳይ ቢያንስ ባህልን ትንሽ ነካ ያረገ ሆኖ ዘመናዊ ብታረጉ፣ ቆንጆ ወንበር ብታዘጋጁ፣ ስንቀመጥ ብዙ ሰዓት መቀመጥ የምንችልበት ወንበር ምቾት ያለው ቢሆን መልካም ነው ብሎ ሰዎች አስተያየት ሰጥተዋል። ተቀበሉ፣ አስተያየት አትጥሉ። ለምን ቀላል አይደለም በር ከፍቶ ማስተናገድ ራሱ። እኔ በቢዝነስ ዙሪያ ላይ ስለማቅ ቀላል አይደለም ልፋታችሁ። የልፋታችሁን ዋጋ ደግሞ እንድታገኙ ይሄን ብታስተካክሉ። ሶስተኛ ደግሞ የተባልኩት ሽንት ቤቶቻችሁን
ብታስተካክሉ ብታጸዱ ሽታው በጣም የተለየ ሽታ አለው። ሳሙናዎቻችሁ ላይ ውሃ አትጨምሩ። $2 ብትገዙ ብዙ ጊዜ ይበቃናልና ሳሙና ላይ ውሃ ባትጨምሩና ሽንት ቤቱን ጽድት ብታረጉ በጣም መልካም ነው። ሐሳብ ተቀበሉ ብለዋል። አራተኛ ላይ ደግሞ አስተናጋጅ አይኖ እንደተናገርኩኝ ላያዋጣ ይችላል። አያዋጣም። እዚህ ሀገር አንድ ሁለት ሰው እያስተናገዱ ሰራተኛ መቅጠር ቀላል አይደለም። ስለዚህ ሰራተኛ ቀጠሩ። ብዙ ቦታ ሄደን ብዙ ሰዓት ነው የምንቆየው። ሌላ ዜጋ ይዘን ብንሄድ ወይ ሌሎቹንም ራሳችንም በሰዓት የምንሄድ በሰዓት የምንጠቀም ሰዎች እዛ ኢትዮጵያ ሬስቶራንት ስንሄድ ሄደን ብዙ ሰዓት እንቀመጣለን። ስለዚህ መቀመጥ አንፈልግም። ቶሎ በልተን ቶሎ ወደ ስራችን መሄድ ስለምንፈልግ ሰራተኛ ቢቀጥሩ፣ አንድ ሰው ሲያስተናግድ አንድ ሰው ሂሳብ ቢቀበል፣ ባለቤቶቹ ሂሳብ የሚቀበሉ ከሆነ አንድ ሰው ኪችን ውስጥ ካለ ይሄን ቢያስተካክሉልን መተን በደንብ ዘና ብለን የራሳችንን ዜጋ ማሳደግ በጣም ፖዚቲቭ ማይንድ ያላቸው ሰዎች አሉ። ባይዘዌ በእውነት ነው የምላችሁ ኢትዮጵያ ሬስቶራንት በጣም መምጣት የሚፈልጉ ግን በእንጀራውና በእንደዚህ አይነት ነገሮች አሁን አስተያየት በተሰጡት ምክንያት የጠፉ ሰዎች አሉ። አሁን መመለስ ይፈልጋሉ። ይሄን ብታስተካክሉ እኛ በደስታ መተን እናንተ ጋር ብራችን እኮ እናንተ ጋር ብናወጣ ተመልሶ ወደኛ ነው የሚመጣው። ነገ ከነገ ወዲያ አንድ ሰው ቢታመም ከናንተ ነው እርዳታው። ለራሴ እናንተን ስጠቅም ራሴን እንደጠቀምኩኝ ነው። ኮሚኒቲን እንዳሳደግኩኝ ነው። አይኖ የኛ ኮሚኒቲ በጣም ሬስቶራንቶቻችን በጣም ደክመዋል። ሱቆቹ በጣም ደክመዋል። ለምን እርስ በርስ በኮሚኒቲው እንዳያድግ ተገዳድለናል በቃ በኢኮኖሚም። ስለዚህ አሁን የሌላን ዜጋ ከምናሳድግ የየራሳችንን ዜጎች ብናሳድግ ሰፖርት ብናረጋቸው። በሃይማኖት ደግሞ የምታረጉ ሰዎች አሏችሁ። ከህንድ ከሌላ ሱቅ ሄዳችሁ ስትገዙ እኮ ምን አይነት ሃይማኖት እንዳለው ማታቆትን ሰው ጋር ነው ሄዳችሁ የምትገበያዩት። አንድ ሰው ቢዝነስ ሲሰራ ሃይማኖቱን አይታችሁ በሃይማኖት ተመርታችሁ የምትሄዱ ሰዎችም አይቻሉ። ያም መልካም አይደለም። የትኛውም ቦታ ኢትዮጵያዊ ከተባለ ጥሩ ረገግ ካለው ብትገበያዩ የራሳችሁን ኮሚኒቲ ብታሳድጉ መልካም ነው ላለው ለናንተም ለሬስቶራንቶቹም ይሄ የሚጠቅም እኩል የሆነ ሐሳብ ብዬ ነው ማስበው። ሱቆቻችን ደግሞ ስንመጣ ጥሩ ነገር አቅርቡልን ብለዋቸዋል ባለሱቆቹ። ሽሮ በርበሬ ከኢትዮጵያ ስናስመጣ በዲኤችኤል ስናስመጣ ቀላል ገንዘብ አይደለም ምን ከፍለው 5000 4000 በዲኤችኤል በኪሎ እየከፈልን የምናስመጣው እዚህ የሚቀርበው ሽሮና በርበሬ በጣም ችግር ነው። በጣም ያሳምማል። ብዙ አይነት ችግር አግኝተንበታል ብሎኝ በማስረጃ የነገሩኝ ያሳዩኝ ሰዎች አሉ። ለምን ያለ ማስረጃ ምንም አይነት ነገር አላቀርብም ብዬ ነው ቲክቶክ ላይም የዛኔ ሐሳቡን ያመጣሁትና ብዙ ማስረጃዎችን አይቻለሁ አግኝቻለሁ። በራሴም ገዝቼ ደግሞ ቴስት አድርጌ ብዙ አይነት ችግር ያየውባቸው ምግቦች አይቻለሁ። ስለዚህ ይሄን ነገር ጥሩ ነገር ብታቀርቡልን ከናንተው እንገዛለን። ለምን የዲኤችኤል እንከፍላለን ብለዋል። እናንተም ጥሩ ነገር ለማቅረብ ሞክሩ። ሁለተኛ ነገር ቤቱ ሲገባ የመጀመሪያው እንደውም ብታረጉት ይሄን ሱቆቻችሁ ስንገባ ዌርሃውስ ይሁን ሆልሴልም ይሁን እቃውን የምታስቀምጡበት ቦታ ላይክ ስም ቢኖረው ይሄ ዞን ይሄ የዚህ ነው፣ ይሄ ዞን የዚህ ነው፣ ይሄ የእቃ ነው፣ ይሄ የምግብ ነው ብላችሁ ብትለዩልን ስንገባ ደስ እንዲለን በቃ ገብተን ሁሉንም ነገር ተገበያይተን በቀላሉ ይዘነው የምንወጣበት ሱቅ ብታረጉልን መልካም ነው ተብላችኋል። ለምን ብዙ ቦታ አይቻለሁ፣ እኔም በአይኔ አይቻለሁ። የፀጉር ፕሮዳክት አንድ ቦታ፣ ምግብ አንድ ቦታ፣ ሁሉ ነገር አንድ ቦታ የሆነበት ሱቅ ገብቼ እኔ ራሴ ግራ ገብቶኝ የወጣውበት ቀን አለ። ስለዚህ ይሄን ሲድኒ ላይ ያው ሱቅ የለንም፣ ምንም አይነት ኮመንት የለም። ሜልበርን ሌላ ቦታ ያላችሁት ግን ይሄን ሐሳብ ተቀበሉ። ሱቆቻችሁን በተቻላችሁ አቅም ገንዘብ አውጥታችሁ እንደተናገርኩኝ ታክስ እየከፈላችሁ ነው። አንድ ሰውም ሸጣችሁ ሁለት ሰውም አይ ሌላ ዜጋ ሽሮ በርበሬ አይገዛችሁ። ለራሳችሁ ዜጋ ነው አይደለ ያ ሱቅ የተከፈተው። ስለዚህ የራሳችሁን ዜጋ ደግሞ ሱቁን እስከከፈታችሁ ድረስ ቫልዩ ሰጣችሁ አክብራችሁ ጥሩ ነገር ብታረጉልን ስንገባ ደስ ብሎን የሆነ ነገር ፈልገን ከዛ ቦታ አግኝተን ዞር ብለን በቃ ከፍለን የምንወጣበትን ይሄን ብታመቻቹልን ከፊቱ ይባል የለን እንዴ። ስለዚህ
በተረቱ ብታረጉልን መልካም ነው ላለው ይሄን ሐሳብ እንግዲህ ሁላችሁም ተቀብላችሁ የምግብ ቤቶቻችንን ሐሳብ ደግሞ ለመስማት ያብቃን። አሁን እንግዲህ የህዝቡን ሐሳብ ሰምተናል። የሬስቶራንቶቹ ደግሞ ምን እንደሚሉ ለመስማት ያብቃን ላለው በሌላ ቪዲዮ ደግሞ ሌላ ጊዜ እንገናኛለን። እናንተም እንግዲህ ሬስቶራንቱን ሄዳችሁ ሰፖርት አድርጉ። የሌላን ሰው ሀብታም ከማድረግ የራሳችን ሀብትም አይደለም። እዚህ ሀገር ላይ ማንንም አይበልጥም። የሚሊየም ክፈለው 100ም ክፈለው ሁላችንም የምንኖረው the same life ነው። ሴም ስታንዳርድ እንኳን ባይሆን ሴም ላይፍ ነው የምንኖረው። ምንም የተሻለ ነገር የለም። ሁሉም ሞርጌጅ ነው የሚከፍለው፣ ወይ የመኪና ነው የሚከፍለው፣ ወይ ልጆች ትምህርት ቤት፣ ብዙ አይነት ወጪዎች ስላሉን ሴም ነው የምንኖረው። ለዛ የኛን ሰው ለኛ ብሎ ካልቸሩ እንዲቀጥል ማንነታችን እንዲቀጥል ኢትዮጵያ ሬስቶራንት አለ እንዲባል የሰሩልንን ሬስቶራንት ከፍቶ የሚጠብቁንን ደግሞ ሄደን ሰፖርት ብናረጋቸው መልካም ነው ላለው እንግዲህ ሄዳችሁ እንደምትገበያዩ መልካም ነገር ደግሞ እነሱ ማስተካክሎ በጣም ተሻሽሏል ብላችሁ በኮሜንት እንደምትመጡ ተስፋ አደርጋለሁ። በጣም አመሰግናለሁ። በሌላ ቪዲዮ ሌላ ጊዜ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም አዲስ አመት፣ መልካም ገና። ባይ ቴንክ ዩ